ረዳቱም ባለቤቱም ጃንጆ ሆነ ሰው እንባ ብሎ አምጥቶ እንባዬን አመጣው። እኔ ምን ከዚህ መኪና ጋር እንደሚያስጨንቀኝ ማቆ ነገር እንዴ ምንድነው? እዛ ጋር ምን ንገረኛ። የምታምር ልጅ አሁን ከአርሴማ የበለጠ ታምራለች። የምታምር ልጅ ሰላም ምትያዝ ደናችሁ ይትበነኝ ኮመር ቻናሉ በድጋሚ መጣችሁ ለማኑ ሉፒሰኔ በጣም ጀሪ ሁላችሁ መያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አክቲንግ ላይክ ማይ ፕሬግናንት ዋይፍ አሶቹ አያድጉም እንዴ? ብዙ ኮንሰርን ማያስደርግ ነገር ኮንሰርን ያስደርጋታል። አዎ እንዴ ስንቴ ነው የምትወጪው? አንዲ ልውለድ ብቻ እንጂ ትቀጠቅጫለሽ የተወለደውን። አረብጂ እንዴ እንዴት እንደምለጥጠው ሳቂያንተ ምናለ ሳቂያንተ እዚህ ስራ አታርግ፣ ሪሞት እዚህ ጋር አስቀምጣላል። መቼ የሚገባ ግን ሆነ ኤቭሪቲንግ ኢዝ ኮምፕሌኒንግ ነው ማለት ነው። አምጣልኝ እስቲ ምን ላምጣ? እንጃ ምን አማርሽ? እንጃ ምን ማታቀማት እኔ አይደለሁም እንደዚህ የምለው። how is she rude like this? ከተኛው 48 ሰዓት ሞላ እንግዲህ ቃብጂ ካማኔል ነው ሞልዶ አረ ባሎች ደስ ሲሉ ሚስቶቻቸውን በቃ ሬፕሊክ እኔ ይሄንን ማቆ ሆፕ ኤንድ ናኒ ሲሰሩት ነው። አሁን ደግሞ የነሱ ቪዲዮ አየሁት፣ በጣም ኢንተረስቲንግ ነው። እኔ ራሴ ወደፊት ሚስቴን ካስረገዝኩ በኋላ እንደዚህ ነው ቪዲዮ ምሰራላችሁ። ሄሎ ስማ፣ ሰውዬ ብሩ የምታስገባልኝ ከሆነ አስገባልኝ። ጦርነት ነው እንደምፈልገው ሁሌ ካንተ ጋር መታገል አለብኝ። ባለጌ ወንድ አንቺ ሰው እንዴት ነው? አማን ነው። ስማ በ9 ሰዓት ከየት ነው? በዚህ ሰዓት ከእንቅልፍ ተነሳው ነው። እባክሽ እንቅልፍ ትላለህ እንደ አንተ ቤቱን እንቅልፍ ልታስይዘው ነው እንዴ? ቤቱ ደብሮት ላይ እንዳይወርቅ ቀንና ማታ ትተኛለህ እንዴ? የምን አባ ባንክ ቤት ነው የምትሄደው? መጀመሪያ ቡክ ያወጣክበት 50 ብር እንጂ ምን አለው? ስምን ልታወጣ ነው እንደምትሄደው? ባንክ ትላለህ እንደ 40 ሰው ተሰልፈ ገንዘብ የለም ወንድሜ ስትባል አትሂድ። የምን አባበቅ ነው የምትገዛው? ቤተሰቦችን አትፈልጋቸውም እንዴ? ስማ የዱር እንስሳ ነው ብሎ ስማ እየሸሹ ተሰባብሮ ቢሞቱት በጋይቶ ያውቃሉ እንዴ? ባለጌውን ለእናት አታዝንም እንዳንተ ልገላት ነው እንዴ? በገሳይ ምን ሆነ ነው? ችግር የለም እኮ ዳንዬ ብር የለው 50 ብር ካለው በምን አቅሙ ይገዛል? በግስ ቢሆን ባለጌ ወንድ ይለዋል። እኔ ከዚህ በኋላ አስጀምር ሰው ባለጌ ካልኩኝ እንደ ዳኒ ጾታ ጠቀሼ ነው። በቃ ባለጌ ወንድ ነው ማለት ወይኔ ከእናት ጋር ጸብ ዞር በይልኝ አባቴ እኔ ነው። ፍቅር በዛበት አባትዬ ፍቅር በዛበት እውነት ግቡበታ ተስፋ ቆረጠ። በቃ እምብየው ብሎ ሄደ። ደስ ሲሉ መጀመሪያ ቪዲዮ ይጥፋ፣ ፍቅራችንን ህዝብ እያየው ነው እያለ እኮ ነው። ደስ ስትሉ እንደዚህ አይነት 12 ውለዱ። እውነት
ጎሽ ለምንድን ነው ግን እቺ ልጅ ሁሌ ቺተር በቃ ይሄ እንትን እቺ አልጋ ላይ የተኛችዋ ማለት ነው ሁሌ አንዴ ከሻማር ጋር አንዴ በቃ ቺት ስታረግ ነው ሁሌ በኔ ላይ ሆይ ቤቴን ባልኩኝ ቤቴን ለማሟላት ብዬ ውጭ እየሰራሁኝ ቤቴን እያልኩኝ ውጭ ቤት እያልኩኝ በኖርኩኝ በኔ ላይ ደስታ ሙሉ ከሆነ ልክ ይሁን ይቅርታሽ ምን ትበል ሰው ስራ እሺ ቤትሽን ጥለሽ ወዴት ነው የምትሄጂው? ጭራሽ በሷ ቤት ነው ውልቅ በላ አንተ ታዲያ የት ነው የምትሄጂው? ይላል ተነስና ሂድ ውጣ ደስታን ለማሟላ ነገር ትችይ ታይ ቤቱን አትተይ አስወጫቸው ሁለቱንም ቀለበቱንም ቢሆን ሽጪና ብልት ለምንድን ነው ቀለበት የምታስቀምጪው እዚህ ጋር ባለ የዋና ጥሩ ሰዎች እንዳታስከፊብኝ አልቹ አይደለም ለሚወደው ነገር እየተው ግን ሁሌ ወዳለሽ በጣም አንዴ አንቺ እውነትም ይቺ እውነት አሁን ይቺ ነው ምን ብዬን የሆነ ብሰድባት ራሷም ከተጎዳችሁ በላይ ድጋሚ ለጎዳት ማለት ነው እኮ ባሌ ጥሩ ሰው ነው በጣም አንዴ ጥሩ ሰው ነው ጥሩ ሰው ነው ስለሆነ ነው አንቺ ላይ የደረበው ስትወጪ ልቡ የዋህ ነው ቺት ያረገ ምንም አይነት የዋህ ልብ የሚባል ነገር የለም ኢንቴንሽናሊ ካንቺ ሃይድ አድርጎ በጣም ወንጀል የሆነ ነገር የሚሰራ ሰው በምን ሂሳብ ነው የዋህ የሚሆነው በቃ ባሌን ተንከባከቢው ምናምን የምታስቢው የትኛው አንቺ ጻድቅ ነሽ እኔ በሆን እንገር እኔ እንደዚህ አይነት ነገር ቢያጋጥመኝ የፈጠነ ስልኬን አውጥቼ ጸጋ ተልከሰከሰች ብዬ ነው ጀምረው አታቀሳስራ አላለችም ናኑ ይላል ስሚኛ አምሮ በህይወትሽ አምሮ አይደለም ለምን ገንዘብ ስለሌለ አንቺ በዚህ እድሜሽ እኮ እግዚአብሔርን ወጥረሽ መማር ነው እንጂ ያለብሽ ስለ ገንዘብ መጨነቅ የለብሽም ምን ተወጥር ጥሩ ለመማር ውጥራ ያለ ምግብና የፋፋ ምግብ መመገብ አምሮ ሳይዳብር የምን ወወጥር ነው ጤና እኮ ነው ከእግዚአብሔር ጋር ተቀሳስረኝ እሺ አሁን ይልና በጤና ሰንቺፕስ ዋፈር 5 ሊትር ዘይት አንቺ ምን ጎሎብሽ ነው እንደዚህ የምታማሪው ብዙ ነገር ጎሎባታል በሽሮ እያስተማርካት ሽሮ ስለሚታሰርልኝ አሁን ትምህርት አፌ ቁርጥ በስስ ዝርት አይደለ እንደ የሚለው እንደፍንቱ ፎሩ አይ አመስግኝ የሽሮ እድገት ደግሞ አንተ እሺ አንተስ ደስተኛ ነህ እኔ በህይወት እግዚአብሔር ይመስገን ደስተኛ ነኝ ጤና ስላለኝ ያቀሳስረ አሳክሰኝ ወደዛ ሳክሰኝ ኧረ ወይኔ እህትና ወንድም እንዴት ደስ እንደሚሉኝ እውነት በጣም እኮ ነው ደስ የምትሉኝ ነው የምልሽ በቃ ኤቭሪ ኢንተራክሽናችሁ ጀምር ከዚህ ልጅ ጋር በቃ ዝም ብለህ አውራ እስቲ እያወራ ቪዲዮ ስራ ሲጀምር ምንም የሚጣል ነገር አይኖረውም ሁሉም ነገር ምርጥ ነው ስልሽ አባቢሻ እግዚአብሔር ያቃጥል ትሙት ጨርቋን ጥላት ሂድ ብለህ ነው አይደል እንደዚህ የምታቃጥለኝ ቆያው ምን ሆንኩኝ ብለሽ ነው እንደዚህ 3 ኪሳማን ድረስ አፍሽን የምከፍቺው ዘመድ ወዳጆች ሚስት አምጥተው ይዳሩልሽ አንድ ቤት ተሰብስባችሁ ተቃጠሉ ሴትዮ አብደሽም ከሆነ ጸበል ወይም በከተማው አንቺን የሚያከማክም አይጠፋም ምን ነው ላፍሽ ለከት ብታበጅለት ምን ልትሆን ነው አረጋግላችሁ ተምሮ እንዳልተማራችሁ ይሄ ነው ወደ ቤታችን ምገባ አይሻልም መጣ መቼም ደረቴ ላይ ካልተነጠፍክ እንቅልፍ አልወስድም ምን ባንቺ ደረት ሆነ ደግሞ የኔ እንቅልፍ የሚመጣው እና በማን ነው ብለህ ደግሞ ጭራሽ ሰፈር ውስጥ ታዋርደኝ ጀመር ምን ነው ብቻችንን ስንሆን ሞትኩልሽ አብድኩልሽ የሚለው አፉን ምን ለውቀው ምን አረጋግላችሁ ቆይ ምን ነካችሁ እንዴ ሁሉም መጣላሳት ተለብላለሁ በየስመት ዝበይ የራስሽን ገበና ሳሸክፊ የሰው ገበና ልሸፍኝ የማን አፈጮልኝሽ ነገሩ አትምታደርግ ስንቱን ጎረምሳ በጨለማ እንዳላሮራጥ ዛሬ አንተ እጅ ላይ ወድቄ ለምላስህ ራሱ ቀለልኩ አይደል ኧረ በእናትህ ልቀቀኝ ቆይ ረጋ ብል እንጂ እየሰማት አይደለ እንዴ የምትለኝ ብዙ ይባላል እየሰማኑና ታግሰን እየኖርን እኮ ነው ያለነው ሃይዴ አቤት የኛ ታጋሽ ታግሰን ሙታል አሁን ታግሰን ሰላም ወደ ቤት ተተኛ እሷም ትግባ ምን ይሄማ የሞት ፍርድ ነው ከዚህ ረመት ጋር ነው አንድ ቤት ገምቼ ማድረው እንደዛ አይደለም ረጋ ብላችሁ ተነጋግራችሁ ችግራችሁን ለመፍታት መሞከር እንጂ ይሄማ መፍትሄ ነው የኔ ደም ትፈሳታለች እንጂ ዛሬ እዚህ ቤት ገብታ አታድርም እኔም ከእንዳንተ አይነቱ ልፍስፍስ ጋር አብሬ አልተኛ አያችሁ የምትለኝን ምን አለ አንዴ ለቀኝ እጅ አይኗን ባጠፋው ተው ተናገር ልትደርስ ይልቁንስ እንዳልሰማውንና አግባና ተኛ ወይኔ አይሊ ለራስስ ለመጨቃጨቅ አሰፍስፈሽ ትጠብቅኛለሽ አይደል እቃፋት በቃ ቅፍ አድርገህ
እስቲ ታረቁ በእናትሽ። ትብስት የለችም። ምን ነው ቅድም እኔ ቤት አትገባም ከሷ ጋር ላላድርም ስትል አለበት። ሴትዮ እኔ ንግግሬ ካንቺ ጋር አይደለም ከባለቤቴ ጋር። ቤት ለማያችሁ መልአክ እኮ ነው የምትመስሉት። ወጣ በውዴ መጣ ባለ ካራችን ቅጥፍ እንደወስደኝ እያወቅሽ አንቺ ሪኮ ወይ መጣው። አንቺ የራስሽን እኔ ደግሞ ሰው ሲታረቅ እንዴት ደስ እንደሚለኝ ሁሉም ቦታ እኮ ነው። ለምን የፈለገ አይሆንም። በቃ ይሄ ማለት ነው ዛሬ ካየኋቸው 30 ቪዲዮዎች አብሶሉት ማስተርፒስ አልኩ። የቪዲዮ ባለቤት አንተ ትችላለህ። በቃ አንተ በጣም ጎበዝ ሰው ነህ። የዚህ ስክሪፕት ደግሞ ጸሐፊ እኔ ፊልም ሲደብረኝም ደስ ሲለኝም ነው መመሰክረው። እስቲ ሁሌ እንደዚህ አይነት ፊልም ስሩ። እኔ እውነት እየሳኩ አየዋለሁ። እባካችሁ በቃ የዛሬው እንዴት ደስ ይላል፣ እንዴት ደስ ይላል። በቃ በ2 ደቂቃ የ40 ደቂቃ ፊልም አይቼ እንዲህ አልደሰትም። በአጭር ጊዜ ውስጥ ወደ ቲክቶክ ከመጣሁ በኋላ በጣም ሰክሰስፉል የሆንኩበትን ነገር ልንገራችሁ ይጠቅማችኋል። ቲክቶክ እንደጀመርኩኝ ማለት ነው አጠገቤ ያሉት ሰዎች ምናምን በጣም ቶክሲክ የሆኑ ሰዎች ነበሩ። በጣም አስመሳይ ማለት ነው። እኔ ልጆቼን እኔ ለወለድኩት፣ እኔ ለተሰቃየሁት፣ እኔ ላስታወቅኩት፣ እኔ ለቆሰልኩት ምናምን ልጅ በመውለዴ ሁሉ ደስተኛ ያልሆኑ ሰዎች ነበሩ ማለት ነው። በቃ በጣም 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 ቶክሲክ በጣም አስመሳይ የሆኑ ሰዎች ነበሩና ስክሮል ነበር የሚያደርጉት የኔ ቲክታክ መጀመር ምናምን ያሾፉብኛል የሆነ ነገር በቃ ውይ ምናምን አይነት ነገር ነበር የሚሉት ማለት ነው። በጣም ኔጌቲቭ ኮሜንት ነበር የሚሰጡት እና ምን አደረኩ መሰላችሁ? ከነሱ ለየት ታልኩኝና ኤቭሪባዲ በዙሪያ ያለን ሰው በጠቅላላ አስመሳይ የሆኑትን ሰዎች በጠቅላላ ብሎክ አረኳቸው ማለት ነው። እግዚአብሔር ምስክሬ ነው። ብሎክ አረኳቸውና ስራዬን መስራት ቀጠልኩኝ። ቲክታክ መስራት ቀጠልኩኝ ምናምን። ከዛ እናንተ ማታቆኝ ሰዎች ማለት ነው አበረታታችሁኝ፣ ወደዳችሁኝ፣ ጥንካሬን አደነቃችሁልኝ ምናምን እና እዚህ ደረስኩላችኋለሁ እና በጣም ነው የምወዳችሁ። እሺ እና የሆነ ለማደግ ስትፈልጉ የሆነ ነገር ለመስራት ስትፈልጉ ከምታውቁት ሰው ራቅ በሉ። ሁሌ እኮ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። መልካም ቀን ይሁንላችሁ። ይሄ በጣም ያወራችሁ ነገር ሪያሊቲ ነው። ለምንም አይነት ነገር ደግሞ ይሰራል። ሐሳብህን ራሱ እንደዚህ ለቅርብ ሰው ስታማክረው ደህና መልስ ላይ መልስልህ ይችላል። ብቻ ለውጥ ከፈለክ ከአካባቢ ከምትኖርበት ቦታ ብቻ ነጥል ማለት ያስፈልግ። ወይንም እዚሁ ሆነህ ስግጥ በቃ አለ አይደለ እንደሌሉ አድርገህ ኤግዚስት እንደማያደርጉ አድርገህ ቆጥረህ ማለት ነው። አሁን እኔ ቲክቶክ ሲጀምር ዩቲዩብ ሲጀምር አልገባህም ነው የምልህ። ስንት ሰው መሳቂያ መሳለቂያ እንዳደረገ መሳቂያ ወይኔ እኔ ለሱ አፈርኩ ሁሉ ሚል ሰው ይኖራል። ከዛስ እኔ ደግሞ እኔ ነኝ ያልኩኝ ሰገጤ በቃ በዚህ ጉዳይ ሰገጤ ነኝ። በቃ ምንም ሰው ደበረው ሰው ደስ አለው ሊከፋኝ ወይ ደስ ሊለኝ ምን አገባኝ ብዬ በቃ ግግም መቀገም እኮ አንድ ጊዜ ግግም ስትል እኮ ነው። ከዛ ቪዲዮ ዘንበለ ሰፖስት የመጀመሪያዎቹ 300 ሰዎች አሉ የፈጠነ ስክሮል የሚያደርጉሽ እነሱ አለፍ ይላል ቪዲዮ ማለት ትንሽ አለፍ ይላል። በቃ የፈጠነ እንዳለህ አይታውክ የማያውቁ ሰዎች ቪዲዮ ሲመጣላቸው ዋው በቃ ቪዲዮ this is just interesting እያሉ ነው የሚያዩት ቪዲዮ ገባ። ከዛ ይወዱታ ኢቨንቹዋሊ የራስህን ኢምፓየር ከገነባ በኋላ የሆነ ጊዜ በኋላ ከነዛ 300 ሰዎች ማለት ነው እኔ ስንቱ ብሎክ አድርጎሃል እኮ ይመጣላቸዋል። እንዴ አንዲው ነፈመሰች እኮ አንተ እንዲሁ ናምና ከዛ በቃ የሆነ እንደሚያውቀው ሆኖ ቀረብ ብለው ልወደድ ይጫወታሉ። ምንም አይሰሩልህም። ስራህን አንተ ቀጥል በቃ። ምንድነው መኪና ቢባል ሁለተኛ አልሰራ ተሸክሜ በላ ይሻለኛል። ተቀጥቶ ነው ባለፈው ልጅ ይሻለኝ ነበር። ሹፌር ጋሴ ነው ሹፌርና በቀኝ ገቢና ወጪም እዚህ ላይ ያለ ደሳለው ስራይቶ ወስደኝ። ካሁን በኋላ መኪና የሚባል ነገር አነዳ። ምን ሆንክ? ና እስኪ ቁጭ በል እናውራ። ምን ሆነክ ነው እንዴ? ምን ሆንክብኝ? ምን ነው መኪናው ተመቸለ? ምንድነው ያልቻለ? ወጪ በዛኩ በቃ ወጪ። እስኪ ምን አወጣክ ነው? ምንድነው ያወጣከው? የመንገድ ወጪ። እሺ እራት ላይ 3 ጥብስ እንዴት ትችላለህ እንደዚህ እየበላክ? ስማ ገንዘቤ ላይ እኮ ተረባረባችሁ እኮ ብዙ ሰው ነበራችሁ እንዴ? ጥብስ እንደ ቆሎ ትበላለህ። 3 ጥብስ ሙሉ በግ በላው አትልም እንዴ? እሺ አበልቲ ላይ 8 ሺሻ እንደዚህ በልታችሁ ባስቡ ነው የሚገርመኝ። ባስቡ ከመንገድ ላይ ለሰው እየሳብክ ነው የጠራ ነው እንደምታስበው ልጄ። ምን ሆንክ? እሺ 4 ዞር ባጫት 4 ዞር ባጫት ምን ነው? እኔ ራሴ አልከውም እኮ ብሩን ከመንገድ ላይ ነው እንዳገኘው። 500 ሺህ ብር ነው የጫንከው። እሺ
ሸራና ፓርኪንግ 4000 ብር እንኳን ወሰዱ። እንዴት? እሺ መኪና በ1000 ብር ታጠበ። ደላላ 4000 ብር። ለባለቤት ቀሪ 4000 ብር። ስማ ሸራና ፓርኪንግ በሰራ አይሻለኝም እንዴ? እንካ መኪናውን ይዘድ ማነሽ እስኪ ነይ አንዴ ማካሩፉን አንቺልኝ። ቁጭ በል ነይ አንዴ ማካሩፉን አንቺልኝ አንዴ። ማካሩፍ ምንድነው? ምን ሊያደርገው ነው ሰውየው? በእናታችሁ ኮሜንት ላይ ንገሩኝ። እኔ በዚህ ዓመት ምንም ላደርገው አልችልም። ከዳኒ በላይ ያሳቀኝ ሰው ለኔ የለም እና አሁን እኔ ሞስት ፈኒ ምናምን ብዬ ብሰጥ ማለት ነው ጄኒዊንሊ ለዳኒ አልቤዝ ነው የምሰጠው። ቲክቶክ ክሬቲቭ አዋርድ ማለት ነው። በሱ ልክ ማለት ሊያስቁኝ ይችላሉ ብዙ ሰዎች፣ ግን በሱ ልክ አይሆኑም። እውነት ባምሌ አይጋት ፍቅረኛን ከሌላው ጋር ሄደች። ሲጎድን ኖርማሉን ሲሞላ ስፔሻሉን እርጥብ ጋብዣለሁ። ጊዜ ግን ሲጎድን አቅፋት የሚሄደው ቤስት ፍሬንዷ ነው። አያ ለሷ ከጋበዝካት እርጥብ ለኔ አንዱ ጋብዘኝ ቢሆን ጦር ሜዳ ራሱ ብትሄድ አብሬ ነው። ደሞ እኮ የሚገርመው አንጀቴ የሚበላ ቴካዊ ያለች እርጥብ ትወስዳለች። ለካ ለቤስት ፍሬንዷ ታቀብለዋለች። በኔ ላበኔ ብር እሱን አደለበች። ቺት ያረጋች ኪን ተሳሳባት በነፃ ዝውውር እሱ ጋር ፈረመች። እሷን ብቻ ነው ወይስ እሱን ልቀላቅለው? ቱ እስከዛሬ ድረስ ለዚህ ለማድረባ ብሬን ገብሬያለሁ። አሁን ግን ይበቃል። ዛሬ ነቅቻለሁ። ምንድነው ጓደኛህን እርጥብ ጋብዘው። እሺ አንዳንድ ጊዜ ገንዘብህን እንድታወጣ ዲዘርቭ የማያደርጉ ሰዎች አሉ። ከነሱ የነሱን የሩ ግማሽ ለጓደኛህ ብታረግለት እንዴት በቃ እንዳንተ የሚወደው ፌቨራይት ሁሉ ሰው ላይኖረው ይችላል። እና ጓደኛችሁን እርጥብ እስቲ ጋብዙት። ይሄን ቪዲዮ ደግሞ ለጀለሰ ሼር እርጥብ ይጋብዝህ፣ ሼር አድርገው። አብሶ ደግሞ ኮካ ቢጨምርበት ፓፓፓፓ እኮ ነው። የፈጠነ ሼር አድርግለት። አረ ምንድነው የሚሻለኝ? ሙሉ ቀን ብጭቅጭቅ ብሰራው ምዳለኝ እኮ ሰሚማ አዮባ ወይ በቃ ጥቅል ለመግዛት ብለው እምቢ አለኝ። እስኪ አንቺ ልጅ በእናትሽ ምን ሆነብሽ? ግን የአካል ጉዳተኛ ጥቅል ልገዛ ብዬ ምንም እሱ ይቀንሳል አሪፍ ነው ብለዋል። እና አንቺ ልጅ ልኝ እኔ ወይ ጋጭቺ እኩል እንውና አንዴ ነው ይቀንሳል ስላልኩ እኮ ነው ያንተ መቀለጃ። ፈንክተው ታምረኛ ሰዎች። ወይኔ እውነት እኔ ብዙ ጊዜ እኮ እናገረዋለሁ። በቃ ይሄ ልጅ ያለበት የሶሻል ኮምፎርቲንግ ዞን እንዴት ደስ እንደሚል በቃ ራሱን አካል ጉዳተኛ ነኝ ብሎ አላሳመነም። ታውቃለህ? ተስፋ መቁረጥ ውስጥ ዲፕሬሽን ውስጥ ምናምን አይደለም ያለው። በቃ በጣም ደስተኛ ነው። ምናልባትም ደግሞ ከብዙዎቻችን በላይ ደስተኛ ነው። እና አስሎንጋዝ ዩአር ደስተኛ ሁልጊዜም ዊን እያደረክ ነው። እውነቱን ነው የምነግርህ። ኢነርጂያችሁን በቃ ፖዚቲቭ ነገር ላይና ደስታ የሚሰጣችሁ ነገር ላይ ብቻ አውሉት። ስላላችሁ ስለሌላችሁ ብቻ አይደለም። ደስታ አንተ ስለፈለክ የሚመጣ ነገር ነው። ያረዳ ልጅ አንቺን ተከታትዬ ራሴ ማድረጌ የማይቀር ነው። የኔ አበባ ጤና ጣቢያ እያሰላህ የገባኸው ምን ኦኬ ዶክተር ናት እንዴ? አሞኝ ነበር ልቤ ጋር ምን ሊላት ነው ሊታከም ጀለስ። ይሄ እኮ የሴቶችና ህፃናት ነው ትላለች። እንዴት መጣ? ልቤን አሞኝ አላልኩም ልቤን አሞኝ። ሊፈትሽ ነው ልትፈትሽለት ነው። አንተ ደግሞ እንዴት ነው ፕሮፌሽንሽ? ዶክተር ቢሆን በጣም ነው የምታምሪው። አቲም ጋውኑ መነጽር አደረጉ። ይሄ ጆሮሽ ያለውን ፍቅር እውነት መሆኑን ብትረጂ። ጌታ ሆይ አይኑ ላይ ያለውን ፍቅር እውነት መሆኑን እንዴት ልወቅ? ልቤ ቦታው ላይ ስለመኖር እርግጠኛ አይደለሁ። በየሄደበት የሚለምድ ልብ ነው ያለ። መውደድ እንደምችል ያወቅኩት ባንቺ ነው። መድኃኒት እንዲሆነኝ አንቺን ይዘሽልኝ። ይወደድብሃል። የትኛውም ዋጋ ይመቸኛል። ያንቺ ልብ ግን ደህና ይመስላል። ከውጭ ያማረ ውስጡ የፈረሰ መሆኑን የሚያውቀው ባለቤቱ ብቻ ነው። ወደ እኔ ነያ አብረን እንስራው። ኧረ ዶክተር ደርበስ ሆነች። ከኔ ጋር ጨርሰናል። ሌላ ተረኛ ስላለ መሄድ ትችላለህ። ስልክሽን ልስጭኝ ቃል ገብተሽልኝ ነበር። 0935 65 ኧረ ሰጠችው። መጨረሻውን አንተ ድረስበት፣ ግን ከዜሮ አይጀምር። እሺ ኧረ በኔ ኩቺ ራት እንበላለን። ተስማማ? ምንም ይሄ ደስ የማይል በቃ 100 ጊዜ ሰው ልታስደውለው። ኧረ ተሳመ። ስልኩን መቀበል ባትደውል ራሱ ነገ ጠዋት መተህ አቦ 25 ነው ትላለች መጨረሻው።
ፍቅራችሁ እንዴት ደስ እንደሚል ምንድነው ግን እንደዚህ ምለፈልፈው በእናትህ እስቲ አታውራ በሉኝ አሁን ይሄ የፍቅር ፊልም ጸጥ ተብሎ የሚታይ ነበር እኔ ለምንድነው ግን አፌ ላይ ምንድነው ግን ያለው በቲክቶክ ቪዲዮ በቲክቶክ ቪዲዮ እዚህ ዋጋችንን ከማያውቁት ጋር ሆነን ተበላን እንጂ አይደለ ውስጡ ለቄስ ሁሉም እኮ ውጪውን ማለት ነው ይልሽ ይከባል ዋናው አብረሹ ስትኖሪ እንዴት ነው የልጁ ጸባይ እኔን እሺ ዛሬ የልጄ ልደት ነው ዳቦ ገዝተልና ከብር ይሄድን ነው ወይኔ አባዬ ዳቦ መንገዛበትን ቢሳል ቤት ጥየው መጣ አንዴ ተመልሼ ይዤ ልምጣ እዚህ ጋር ሆነ ጠብቀኝ እሺ በቃ ወይኔ ሲያሳዝኑ ህፃኗን ቴኬር እያደረገቻት ያለቻት ሲያስጠላ በእናታችሁ ደግሞ በእንደዚህ አይነት ሙድ መምጣት ጀመራችሁ ለማንኛውም እግዚአብሔር ይስጥልኝ እኔ እንደዚህ ስልኬ እንዲህ የሚያሾፍ ሰው አይመቸኝም እያልኩሽ ለድራማ ራሱ እንደዚህ አይነት ሰው ላይ እንድታሾፊብኝ አልፈልግም እኔ በጣም ነው የሚደብረኝ በጣም አስጣልልሽ ናታ አምጣ ስልኩን አምጣ አሁን ከነዚህ ቼን ቆንጆ ስልክ ይሰረቃል ከምሰርቅ ሰርታ በላም ትንሽዬ ችግር ነው እንጂ ያለባቸው በጣም ጤነኛ ናቸው በጣም እኛ ባንኖር ኮስዶባን ነበር በጣም ነው ማመሰግነው እሺ ኧረ ምንም አይደል ያው ተጠንቀቂ ሰፈሩ ጭልፊት ይበዛዋል እንዳንተ አይነት አዳኝ ነሰር ይያለ ስለ ጭልፊቶቹ ማሰብ ያለብኝ አይመስለኝም አዳኝ ኮንኩ አይቀር ሌባ ብቻ ሳይሆን ያንቺንም ቁጥር ላድነው በጣም ተጫዋች ነህ ባክህ የተጎዳው እኮ የሚገርም ነው እኮ ትተውት ሄዱ ያስጣለው ተትቶ አባዬ ያዘው እኔና አባት ምን ሆንክ እኔን እሺ እዚህ ሌባው ከልጅቷ ስልክ ወስዶ ሴትዮዋ ያኛውን አሞግሳ ይተታው ሄደች ፊቴን ረገጠ አባዬ ያንተ መልካምነት በትክክለኛ ቦታ ካልሆነ ትርፍ ጉዳት ነው እኮ አባ እሺ ግን ዛሬ እኮ ልደትሽ ነው ስጦታ አለ ሄራሻ በተር አመሰግናለሁ የኔ አባት የራስው አይመሰገንም የሚያቀዋል ሄራን ይመርጧል እንዴት ነው የሚያምሩት ግን ማለት ነው እባካችሁ በቃ አሁን በእንደዚህ አይነት ስቴት ላይ ያሉ ሰዎችን ለድራማም ቢሆን ሙድ አትያዙባቸው በቃ እናያታችሁ እኔ ለምን እንደሚደብረኝ አላውቅም በጣም ነው የሚደብረኝ ማለት ለድራማም ቢሆን እስቲ አታሳጧቸው በቃ በእናያታችሁ የሆነ እንደዚህ ሰው ሩድ ሲሆንባቸው ምናምን ለድራማም ቢሆን እኔ ማየቱን ይሳቀሳቃለሁ በቃ ደስ አይልም ወንድ እኮ ነህ ቺታ አረጋ ይዛራ አትነሳ ሰላም የኔ ቆንጆ ስንተኛው እንደሆነሽ ታውቂያለሽ 25ኛ ነሽ ማንሽ በድጋሚ እንታወቅ ምህረት እባላለሁ የድሮ ፍቅረኛ እጹብ እባላለሁ ምንሽ ነው ማ እሱ ፍቅረኛዬ ነው ወይ ዛና አንተም ወንዱን በሴት ላይ ሴት ትደርባለህ ምን ቁጭ በይ የኔ ቆንጆ አመጣጤ ትዳር ላፈርስ አይደለም እኔ ጋር የቀረውን ቃል እንዲወስድ ልነግረው እንጂ መሩ በኋላ ይቆጭሻል ደግሜ ላይ አልፈልግም እኔ አይታል ሱፐር በቃ በራስ ስትተማመንና ይሄ ፕራይድ ሲሰማ ቺት አርገህ ማለት ነው ሞመንቱ ላይ ሁላ ተይዘህ በኋላ እንዳይቆጭሽ እንዴት ብትተማመን ነው በራስ በዚህ ልክ እንደዚህ አልነበርኩ እንዴት ነበርክ ያረዳ ልጅ እናቴ ሳድግ ላንቺ ቤት እገዛልሻለሁ እሺ እኔ አባት እሺ ተስፋዬ እሺ አይኔም አልፈዘዘም ቅስሜም አልወደቀም ሞራሌም በማንም እንዲሁ አልባከነም እንደዚህ አልነበርኩ ማደግ ግን ሲያስጠላ እናሁንና አየሻውን በቃ የሆነ ጨብሲ እንደዚህ ሱስ ምናምን ጀምራ እኮ ነው ያረዳ ልጅ ላናግረም ፈልገው ጉዳይ አለኝ ምናቀው ቦታ ነው ማነት ከዚህ በኋላ አብረን መቀጠል አንችልም
እንለያይ ተባልክ እንግዲህ ይሄ ለነገር ነው የቀጠርኩ ለምን ልላት አልኩና ደከመኝ ወዳታለሁ አብረን የማይረሱ ጊዜያቶችን አሳልፈናል ለምን ለማለት ግን ድፍረቱን አጣሁ ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ ይበልጥ መልሷ እንደሚሰብረኝ ተሰማኝ ገንዘብ የለህም ዳነ ማስተዳደር አትችልም ቃልን አልጠበቅም ይሄ ሁሉ መልስ ነው እሺ በል ዝም ብለህ ልክ ነች እስኪ ራስን ተመልከተው በቁም ሞታል እኮ ጸጉርን ተመልከተው ልብስኔው እንኳን ለሷ ለራስ አትሆን ደካማነ ቃል መጠበቅ አልቻልክም አትችልም አስቸው ሞክረሃል ጥረሃል እንደምታስበው አንተ ሰነፍ አይደለክም ሁሉም ነገር ጥሩ ይሆናል በልቤ እንድትሄድ ፈቀድኩላት አይኔም ባመለጠው ይሄ ሁሉ የሆነው ስላደግኩ ነው ማደግን ሲያስጠላ እናቱንና ስላደክ አይደለም በህይወት የወሰድካቸው ባድ ዲሲሽኖች ናቸው ባድ ዲሲሽንስ ብሮ ይሄ ነው ማለት ኤግዛክትሊ this is the bad decision ደክመካል ተስፋዬ አልቻልክም ስራን ከስራን ብቻን ቀርታል ይሄ ኢቪል ስፒሪት መድረስ አልቻልክም ለምን አትሞትም ሙት እዛ ሰላም አለ ረፍት አለ ቀላል ነው ገመድ ባንገቱ መክተት ነው ሁሉ ነገር አታል ምንም ነገር የለም አለው ምን ተስፋ አለው እምርስት ተስፋዬ ናልኝ ነው ያባት ና እስኪ ምን ሆንክብኝ እናትህ እናት እያለች ገመድ ቀልደኛ ሰው ከብዶኛል አልቻልኩም ደከመኝ ልለይሽ ነው ልበላት ፈገግ አልኩና ጥሩ የመሰናበቻ ጊዜ ሆነኛል ብዬ ማሰብኩ ህይወት የማርያም መንገድ አታውቅም ከወደክ ሁሉም ይረግጣል ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት ምን ሆንክብኝ የኔ አየክ የምትኖር ላንተ ብቻ አይደለም ለሚወዱን ሰው ጭምር ነው አረፈደም ገና ጧት በልጅነት ያሰብኩን በጠቅላላ ታረጋዋል እሱንቱ ሳይጦራ ታረጀችበት ደግሞ አረፈደም ገና ነኝ ደህና ነህ ልጄ ደህና ነኝ ሰላም እንዴና ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መሽ መምጣት ይችላል ስራ አገኘህ ተመስገን የኔ አባት ደስ ሲል ወጣት ነኝ ተስፋ ሁሉም ያልፋል ገባ እናውጣው የከፋ ቀናቶች ይኖራሉ ከዛ ባሻገር መልካም ቀናቶች ይመጣሉ ባለማቆም ውስጥ ለውጣል ሞት ያሰኙን ሰዎች በመኖር ነው የምናሸንፋቸው መኖር ካለ መኖር ሳይሻል አይቀርም ከመኖር ተስፋ አለ ሁሉ ጊዜ መኖርን መረጡ ማናችሁም መጥቶኑ መኖርን መረጡ ጎበዝ ዮኒ ጎበዝ በቃ እንደዚህ ሞቲቬት የሚያደርግ ዲፕሬሲንግ ስቴጅ ላይ ያሉ ሰዎች ተስፋ መስጠት በጣም ደስ የሚል ነገር ነው ነት ሂፕ ሆፕ ደ ጉድ ወርክ በጣም ደስ ብሎኛል ፊልሙ እኔ አባክ ብር በይልኝ ለጠፉት ኳስ ተጫዋቾች ዘፈናለኝ አዘፍነኝ ቶሎ በል ጎሽ አሸነፉ ና አሸንፏል ጠፉ እኮ ነው ማን ግን አልጠፉም ነው ውሸት ነው ጠፉ የተባለው ነገር ነው እየተባልን ያለነው እኮ ምንድነው በዚህ ልክ መውረድ በጣም ያማል እድሉን ቢያገኘው ሁሉም ይጠቀማል እኔም እንደነሱ ሀገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ አመት ይፈጠር ኢትዮጵያን አልለቅም አይደለም ስዊድን ሱዳንን አልንቅም ያሳፍራል ይህ ድርጊታቸው በጣም ያሳፍራል ይህ ድርጊት እኔ ራሴ ግሬም ይወጣል መለስም እኮ አንቄ ላምጣቸው ፍቀዱልኝና አንቄ ላምጣቸው ከዛ አባይ ማዶ ያለው በሬ ያዘው ገበሬ እስከስ
እስክስ እያልክ ጨፍር። አባይ ማዲ ያለውን በሬ እሺ ገበሬ ያዘው። አንተ ስዊድን ይዘህ ማን ይይዛል? ዝም በለዛ ትኖራለህ። ግን የተወሰኑ ሰዎች ናቸው የጠፉት ነው። በቃ ዜናውን አጣርተን እንዝማ ባካችሁ። እሺ ሁሉም እዛ ጋር ፎቶ ላይ ተለጥፎ ያያቸዋቸው ሰዎች አልጠፉም። ይሄን ወቁ። ለምን ቤተሰብ ምናምን እየተጨነቀ ነው። በቃ ልጃቸው ሳይጠፋ ጠፋ እየተባለ ስም እየወጣ ገባ። ስንት ነገር አለ። ጠላሽ ወዲ ነፋል። በቃ የድሮ የህንድ ዘፈን በኢትዮጵያ ፍቅር ተጠልፎ የወደቀ ህንዳዊ እንዲህ ነው በቃ ዘፈን የሚሰራልህ። ጠላሽ ሆድ ይነፋል። በስሎ ሞሽን ምናምን ሆጊና ከተም ታምረኛ ዜጋ እኮ ነህ። ግን አንተ ለጋው አያልክም እንጨት ይዞ ግንድ ይዞ ምናምን በቀሉ ቀንሽ ደረሰ በቀሉ። ስለ እግዚአብሔር ወንድሜ እያያት ትለፈኝ ተቸግሬ ነው። ምን ሰርታበለም በዚህ ድሜ እኔ ከምለምን ብሞት ይሻለኛል። ስራ ቢኖር ሰራ ነበር። ምን ትፈርዳለህ ታዲያ? እውነትም ስለ እግዚአብሔር ማይለፊ ማለት ነው። አሁን ለሰዎች እኮ ልመናን ግን እንደ ሃርድ ኮር ገንዘብ ማግኛ መንገድ አድርገው እየተጠቀሙበት ነው። አትይም ያረዳል ልጅ በስነ ስርዓት ነው ማለት ከአንተ የተሻለ ላይፍ እየኖረ መለመን ላይ ጎበዝ ስለሆነ ብቻ ማን ነው ፕሮፌሽኑን የማይለቅ። እኔ አሁን የተረዳሁት ማን ነው ልመና ላይ ጎበዝ ሰው አለ ታውቃለህ። እንዲህ ዝም ብሎ ሁሉም ሰው ስለ ልመና አይደለም። በቃ ልመና ላይ አሪፍ የሆኑ ሰዎች አሉ። በቃ አሳምነው ብር የሚቀበሉክ እና ስራ ሆኗል ልላችሁ ፈልጌ ነው። መረረው በቃ ለምንድን ነው ማር ሰው ለምንድን ነው ማርሰው ከበሬ ጋር ሽፍንፍን ብዬ ለጥ አልልም እንዴ? ለጥ ልበል ተኛ የታባቱ አትረሰው። ምን ችግር አለ? አንተ የሆነ ትልቅዬ መኪና የሚያንቀሳቅስ አይመስልም? እንደዚህ ሞፈር ረገጥ አድርጎ ደስ ሲል ጠጋ ብሎ በሬዎቹ ማነው ሳይኮ እንደሆነ ለይተውታል ታውቃለህ። በቃ ምንም አይሉትም። በጣም የተረጋጉ በሬዎች። ወይኔ መጮች አረጋች። ፎቶዋ ደግሞ አነሰች ወንድሜ። በቃ ተንቀናቶ ሊቀመጥ ነው ያስበው። ኧረ በሬው ላይ እንዳትቀመጥ ተነስቶ ይረግጣል። አሁንስ በቃኝ ነው የሚለው። እስቶጎየ ቢጬ ነኝ ጥፋተኛ ሱራ ወይ ምን ነው ተነስ። ሰላም አላዋክም ያፈቀረ ሰው እኮ ትቦን አረባ አፈቀርና ጤጥራት ቀረች። ጉድ እኮ ነው በእናትህ። እና እየዘፈንክላት ይሄን ነገር ካሜራ ነው አማቅ እንደው ችግሬን አይተካስማት ልትባንላ ዘፈንና እንትንን እናስተላልፍላለን እኛ እኔ ኮዬ ፒጬ እሷ ሁሉ ዲምቱ የሚወዳት ልጅ ሲሟን ለሚቱ ጨነቀኝ ጠበበኝ። አቤት አንተ ምን አይነት ኮየት ሁሉ ዲምቱ በእግርህ አትሄድም እንዴ? አይደለም ገንዘብ የለም አለች። ቸገራ አልፈልግም አለ። ግን ለእሱ አይልስም 2019 ከዚህ ሀገር ምን ልትወጣ ማሮኛል። አሪፍ ላይፍ ሊሆን ብትወጣ ከሀገር ማለት ነው መስሎ ነው እንጂ እንደ ሀገር የሚሆንልኝ አረ እንደ ሀገር ብሎ ነገር የለም። እኔ እዛ ጋብቼ ሰርቼ ተለውጬ ማጥቼ አለሚቱን ተው ነበረ። አረ እሺ ካልክ እንግዲህ እሺ። ግን ቆይ የት ነው ያሰብከው? የት ለመውጣት ነው ያሰብከው? እኔማ እሄዳሉ ያው ክፍለ ሀገርም ቢሆን እሄዳሉ እንጂ ምስት ሳስተውለኛል። ምን ነው እናቀችው ስልኩን። አሪፍ ስልክ ነው እሷ የምትደውለው። አያ ይሄ ቢያንስ ትንሽ አሪፍ ነው። አይፎን 11 ምናምን ከሆነማ ላወራቸው ፈልግ ስለምን ምን ቢበሉ አንቺን የመሰለሽ ስዕል የመሰለሽ
ልታገነትርህ ነው ስልክህን ይዛ ያረዳ ልጅ ምን ነው አይሰራም እባክህ መልሳ ከደወለች ልጅ ደውላ ነበር በለኝ እሺ አመሰግናለሁ ችግር የለም ኧረ ስልኩን መለሰችለት እንዴ ልትሰርቅ ያልነበር እንዴ ሀሳብሽን የቀየርሽው እንዴት ነው ሰው ከሰው እንዳይወጣም አሉ ደወለች አይው ቆንጂዬዋ ልጅ ሄሎ ማዘር እስኪ ወደ ኋላ ዙር ኧረ ማለት ተፈች ኧረ አንቺ እንደዚህ አይነት ቀልድ አይመቸኝም ቀልዱንማ የጀመርከው እኮ አንተ ነህ አባቴ እኔ እኮ ለምንድነው በስሎ ሞሽን የሚሮጡት ደግሞ የነገ ልጆች ቢኒ ጁኒየርን ባልመሰሉ ነበር እንዴ አልገባኝም ስልኬን እየሰረቅሽ ነው እንዴ መሆኑ ነው እንግዲህ ወይኔ ኧረ እንደው በፈጠረሽ በእናትሽ ስልኬን መልሽ ለምንድነው በስሎ ሞሽን የምትሮጡት ወይኔ ዛሬ ደግሞ ምኑን የለቀቀብኝ ሊያስቀጽፈኝ ነው እንዴ ኧረ በእናትሽ እኔ ብዙ መሮጥ አልችልም ስልኬን መልሽልኝ እና እኔ እሱን አይደል የምፈልገው ምኑን አለመሮጥህን ነው ኧረ አንቺ መሮጥ እያቃተኝ ነው ዛሬ እኮ አትከብስልኝ ነው አመመው እሺ ቀስ በል እንዳትጎዳ በእናትሽ አመመው ኧረ ዙሪ ወደድኩ ኧረ ጓጓህን አፍጥና ወደቀ ይኸው ዙሪ ነው አንተ ወደክ እንዴ ሲሳ ያረገችው ልጁን አባት ወይኔ ጉዴ ዛሬ ወይኔ አንቺ ሌባ ስልኬን አምጪ በሲስተም ምንድነው አረ ሌባ ሲያዝ ቀድሞ እኮ ሌባ ይበል እንጂ ህዝቡን ነው እንደዚህ የሚያወራብሸው እኮ መርካቶ ውስጥ ርካሹ ነገር ምንድነው መርካቶ ውስጥ ርካሹ ነገር ምንድነው መርካቶ ውስጥ ገብተን የተለያዩ ሰዎችን ኢንተርቪው የምናደርግ ይሆናል መርካቶ ውስጥ ርካሹ ነገር ምንድነው ምንም ርካሽ መርካቶ ውስጥ ርካሹ ነገር ምንድነው ርካሽ ነገር መፋቂያ ስንት ብር ነው 5 ብር 10 ብር መርካቶ ውስጥ ርካሹ ነገር መፋቂያ ትክክል ሽንት ቤት ስንት ብር ሽንት ቤት 10 ብር እና ታዲያ ቅናሽ ነው ይሄ እንዴ 10 ብር ሚረክስ አለ ርካሹ ነገር ጫት ነው ጫት ብር ነው 80 ብር መርካቶ ርካሹ ነገር ድንች ስንት ብር ነው 70 ብር መርካቶ ውስጥ ሲማውጫ ስንት ብር ነው 10 ብር መርካቶ ውስጥ ርካሹ ነገር ምንድነው መፋቂያ ነው ርካሹ ነገር ምንድነው ምንም የለም ርካሽ የሚባል ነገር ኧረ ሰው አለ እሱ ነገር ልንገርህ አይደለ መርካቶ ብቻ አይደለም ሙሉ ከጫፍ እስከ ጫፍ ረክሷል ሰው አሁን ላይ እንደ ሰው ርካሽ በቃ እንደኛ ቫልዩ ዲቫሉዌት ያደረገ ሰው ነገር የለም በቃ እኔ ግን ቲክቶክን ተጠቅሜ ደና ፕሮዳክሽኖችን ቀጥሬ ሲኒማቲክ የሆነ ሙቪዎችን መስራት የምፈልገው እኔ ግን ድራገኑን ተፋልሜ ሲንደሬላ ነፃ ማውጣት የምፈልገው ሁለት የተለያየ ሐሳብ ዳውድ በልጽጓል ይሄኛው ገና ድራገን ጋር ነው ገባ 7 ዓመት ይፈልጋል ከዚህ በኋላ ጄነሬሽናል አውራሎስ ጋይስ ይሄ ገፉማ ይባላል የሻኪሶ ባህላዊ ምግብ ነው ይሄ ደግሞ የቤንጂ ባህላዊ ግርጣት ይባላል አፉን ገብቶ እኔ አፌን ልክፈት እስቲ አዲስ አበባ ሲመጣ ምኑንም የዚህ የተከፈተ አፍ ላይ የቻለውን በአቅማችን እንዴ ምንድነው እዛ ጋር ምን ንገረኛ የምታምር ልጅ አሁን ከአርሴማ የበለጠ ታምራለች የምታምር ልጅ በላውን ቀጥ ብለው ወደ ቤት ግባ ከአርሴማ የበለጠ ታምራለች ወይ ቆይ አንዴ ጠብቀን እንያት ኧረ እንደውም እሷ ጋር ነው የምሄደው ኧረ ቀስ ወዴት እዚህ ሰፈር ከአንቺ ከቆንጆ እህቴ ውጪ ሌላ ቆንጆ ሴት አለ እንዴ ትክክል እሺ እባክህ እኔ ልብሷም ጠርሷም መቼስ እንደዚህ አምሮብሽ ባዶ እጅሽን አትውጪ እናማ አሁን አንተ ቺክ ትቀፍላለህ ይቺ ልጅ እንደውም ብር እንደዚህ ለውበትሽ ብለህ መሰጣት ልጅ ናት እኮ አንተ ትቀፍላታለህ በቃ ይድሻውን
እንዴት ነው ግን እንደዚህ ማማር ይቻላል እንዴ? ግን እኔ እኮ ግራ የሚገባኝ እውነት ጥርሷና ቀሚሷ ሊትራሊ ማች ያደርጋል እኮ እያልኩ እንዴት ነው ጥርስ በዚህ ደረጃ ሁላ ነጭ የሚሆነው? እያየሁ ነው የኔን ጥርስ። አሁን ረዳቱም ባለቤቱም ጃንጆ ሆነ ሰው እምባ ብሎ አምጥቶ እምባዬን አመጣው። እኔ ምን ከዚህ መኪና ጋር እንደሚያስጨንቀኝ ማቆ ነገር ስማ ቀየርኮ ጎማውን ምንድነው የምቀይረው? አሁንም ለሰባተኛ ጊዜ ተኝቷል። ረዳትነት ነው ጎምስታ ነው የምሰራው። ይሄ በረዳት አንሰራ ምን በቃ ስማ አብረን ሂደን ነው አይደለ? ባለፈው ጎማ ቀይር ስለው ገና 3 አመቱ ነው ያለው። ብረት ነው እንደ ሰጠኝ። ቆይ እኔ በቸርኬ እንድነዳ ፈልጎ ነው ምን አርግ ነው የምትለው አንተ? አትነግረውም እንደ ስማ 3 አመት ሙሉ ማለት ነው። ስማ ይሄ ሰውዬ ጎማ ቀይር ብዬ እምቢ አለው። ሞተር ቢፈልግ የዛሬ 20 አመት አይቀይርም እኮ። ስማ እኔ እኮ ሹፌሮችን አሰለቸውኝ እኮ በየ10 ኪሎ ሜትሩ ጎማ ስጡኝ እያልኩኝ ባለፈው ለዛ ሹፌር ክላክስ ስናረግለት በ180 ስፒድ እኮ ነው ያደንተው። እሱን ብንከተለው እኮ ሰማይ ቤት እኮ ነው የምንነቀው። ስማ አሁን እኮ የሆነ ቦታ ብንቆም ማለት ነው ይሄ ሰውዬ ታግተን የሆነ ቦታ ብንቆም 100 ሺህ ብር ብንጠየቅ ግደሏቸው ነው የሚለው። ስማ ከአዲስ አበባ ጅማ 10 ቀን እኮ ነው የነዳሁት። እኔ ምን አድርግ ነው የምትሉኝ? ደስ የሚለው ማለት ነው ሸቀጥ ነው እንጂ የጫን ነው። ቲማቲም ጭነም ቢሆን አስበዋል ጎርፉ ነው ይባል ነበር እኮ። እኔ እኮ ልታቀልሉኝ ነው እንዴ? አንተም እንኳን አልነግሮም እንደ ያለውን ነገር። ስማ እንዳይለኛ መኪና ደግሞ ማለት ነው 7 ቦታ እቁብ ይገባል። ፕሌን ነው እንደ ሰጠኝ። እኔ ከዚህ በኋላ ማለት ነው ለጋራ አልነዳም መኪና ነገረው እንደፈለገ በደንፉ ግቢና ቁልፍ መልሽ። በቃ የት አባቱ ከልክ አያልፍም። ይኸው የዳውድ ተጋባበት ጀለስ ላይ ዳውድ ተጋባበት። እስኪና አይልሽ የኔ ቆንጆ ነይ ነይ በከበይ ከጎጆሽ አቤት ይሄንን እኮ ነው የምልህ። ጸዴ በቃ እስቲ ክሊፕ የምር ስራ ግን ሊዋጣል ይችላል እኮ። የምር የማይሰራው ለምን እንደሆነ ታውቃለህ? በቃ እዚህ ሀገር ላይ የሚያስቅ ነገር እየሰራ የሆነ በቃ የምር ዘፈን ምን አለ ስራ ካልክ ሰው ሁሉ ሙድ መያዣ ስለሚያደርግ ነው። ራይድ ሹፌር ቢላይክ አባ ራይድ ንሻ ግሪ እኮ ይሄን በእናትሽ ሸፈነ ቸኩላለሁ። ያረደልሽ ግን በሰላም ነው? አዎ በሰላም ነው። በእናትህ በጣም ቸኩላለሁ። ቤተሰብ ምናምን ሁሉ ሰላም። አታውራ ሂድ ዝም ብለን አንተ ጤንነት ነው። አረ ቸኩላለሁ የኔ አባት በእናትህ። ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ ባላረጋትም እናቴ ትሙት የኔ አባት በእናትህ ለማፍጠን ሞክር። ደርሰናል። ትንሽ ነገር ግን እኮ በጣም ወዳት ነበር የዛን እናቴ ስሙ። ቀስ ብለን ዳይና ወንድሜ ምንድነው ቸኩላል አልኩህ እንዴ? እዚህ ለቅሶ አለ ደርሰን እንጣ። አረ ሰው የሞት አይደለም እንዴ? ለገብተን ለቅሶ ገብተን እንጣልና። አረ ወንድሜ ቸኩላል። የት ነው የምንሄደው? ለቅሶ አይደል እንዴ? አልቅስ ወንድሜ ያውና ለቅሶ ቤት አረ ለቅሶ አስገባ። ምግብ የለም እንዴ? አረ ቤተሰቦቹ እንዳለ በረሃብ ነው ያለቁት። እባክህ ግን ምን ሆኖ ነው የሞተው? ደንበኛ ነበር በሌላ ራይ ሲጠቀም አግኝቼ ገደልኩት። ና ማች ከመሞቱ በፊት ነሃ። ለማንኛውም ዛሬስ ፍላሽ ቪዲዮችን እዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።